ከአሜሪካ ጋር እልህ አስጨራሽ ፍልሚያ ውስጥ የምትገኘው ኢራን በሆርሙዝ ሰርጥ ላይ ተጨማሪ ቁጥጥር አድርጌ አሜሪካን ጉድ እሰራታለሁ እያለች ትገኛለች። በምርጫ ያመጣሽውን ጦርነት ዋጋውን እየከፈልሽ ትኖሪያለሽ ነው ያለችው ቴህራን ይህንን ያለችው በሆርሙዝ ላይ አዲስ ሕግ እያወጣች መሆኑን መገናኛ ብዙሃን መናገራቸውን ተከትሎ ነው። ኢራን በሆርሙዝ ላይ ያላትን አለቅነት አጠናክራ እንደምትቀጥል ዘገባዎች እየጠቆሙ ይገኛሉ። የሀገሬው መገናኛ ብዙሃንም አዳዲስ ነገሮችን አሳውቀዋል፣ እንመለከተዋለን። በሌላ በኩል አሜሪካ የገዛ ወታደሮቿን እያደነች ትገኛለች። ወደ ኢራን ገብተዋል፣ ክደውኛል ያለቻቸውን ወታደሮች ፈልጉልኝ እያለች ነው። እነርሱን ላገኘ ገንዘብ እሰጣለሁ የምትለው ዋሽንግተን የአሜሪካን ጦር መረጃዎች እጥብ አድርገው እያወጡ ለኢራን የሚሰጡ ወታደሮች እንዳሉ በማስጠንቀቂያ ውስጥ ዓለም ሰምቷል። ይህንንም ይዘነዋል። የሩሲያና ዩክሬን ፍልሚያም ተጠናክሮ ቀጥሏል። የሩሲያ ጦር በካርኮቭ ክልል ወሳኝ ቦታዎችን ነፃ ማውጣቱን ይፋ አድርጓል። የዩክሬንን ጦር ሰራዊት እያረገፍኩት ነው ብላለች ሞስኮ። ይህ እንደተጠበቀ ሆኖ አውሮፓ ከፍተኛ የጦር መሳሪያ ምርት ለማግኘት የሲቪል ተቋማትን በር እያንኳኳ ይገኛል። ተወዳጁን የመኪና ብራንድ የሚያመርተው መርሴዲስ ቤንዝ ወደ ጦር መሳሪያ ምርት እገባለሁ እያለ መሆኑ ደግሞ የብዙዎችን ትኩረት ስቧል። የናዚ ጀርመንን ጦር በጦር ተሽከርካሪዎችና ሞተሮች ሲያደራጅና ሲያፋልም የነበረው መርሴዲስ አሁን ደግሞ ወደ ጦር ሜዳ የሚሄዱ መሳሪያዎችን እፈበርካለሁ እያለ ይገኛል። ጉዳዩ መነጋገሪያ ሆኗል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ኢራን አስጠንቅቃለች። አሜሪካ ተጨማሪ ዋጋ ትከፍላለች እያለች ነው። በሆርሙዝ ያላትን ቁጥጥር የበለጠ ጠበቅ እንደምታደርግ ፍንጭ የሰጠችው ቴህራን አሜሪካ በመረጠችው ጦርነት ዋጋ ትከፍላለች እያለች ነው። በውጭ ጉዳይ ሚኒስትሩ አባስ አራግቺ አማካኝነት ይህንን ቃል ያወጣችው ሀገረ ኢራን የሆርሙዝ መተላለፊያ ላይ ተጨማሪ እርምጃዎች እንወስዳለን፣ ይህ ደግሞ አሜሪካን ተጨማሪ ኢኮኖሚያዊ ዋጋ ያስከፍላታል እያለች ነው። ፋርስ የዜና አውታርን የጠቀሰው አልማያዲን በበኩሉ ኢራን በሆርሙዝ መተላለፊያ ላይ በተለይ ጦርነቱ የሚጠናቀቅ ከሆነ ወዳጅና ጠላትን የለየ አዲስ አሰራር ልታበጅ እየተንቀሳቀሰች ነው፣ ሰነዶችም ተዘጋጅተዋል ብሏል። ኢራን የሆርሙዝ ሰርጥን ማን ያልፋል ማን አያልፍም፣ ምን ያህል መከፈል አለበት፣ እንዲሁም ወዳጅና ጠላቶቻችን ምን አይነት ሚና ይኖራቸዋል የሚለውን ጉዳይ እያረቀቀች ትገኛለች ተብሏል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺም ይህንን መሰረት አድርገው ይመስላል አሜሪካ ኢኮኖሚያዊ ዋጋ ትከፍላለች እያሉ የሚገኙት። ይህ እንደተጠበቀ ሆኖ አሜሪካ የገዛ ወታደሮቿን እያደነች ትገኛለች። ኤፍቢአይ ወደ ኢራን ከድታ ሄዳለች ያላትን ወታደር አፋልጉኝ ብሏል። $200,000 ጉርሻ ሰጣለሁ ያለው ኤፍቢአይ የቀድሞዋን የአየር ኃይል ባልደረባ አምጡልኝ እያለ ነው። ይህች አነጋጋሪ ወታደር ሞኒካ ዊት ትባላለች። የቀድሞ የአሜሪካ አየር ኃይል ባልደረባ ነች። 2013 እንደ አውሮፓውያን አቆጣጠር ማለትም ከ13 ዓመት በፊት ወደ ኢራን ኮብልላለች የተባለች ነች። ታዲያ አሁንም ከኢራን ጋር እየሰራች እንደሆነ መረጃዎች አሉን። ይህችን ሴት አፋልጉን ብሏል ኤፍቢአይ። ያለችበትን ቦታ የሚያውቅ በዚህ ወሳኝ ሰዓት ድጋፍ ያድርግልን ሲል የፌዴራሉ የምርመራ ቢሮ ጥያቄውን አቅርቧል። በታሪካዊ መታጠፊያ ላይ ሆነን ነው ይህንን ጥያቄ የምናቀርበው የሚለው ኤፍቢአይ ይህች ሴት አሁንም የኢራንን ወታደራዊ ዘመቻዎችና ሌሎች ስውር ደባዎች እያስተባበረች ሊሆን ይችላል ሲልም ጠቅሷል። እናም ኤፍቢአይ ይህንን በተመለከተ ከናንተ መስማት ይፈልጋል። እርዱን፣ ዊትን በቁጥጥር ስር እናውላት፣ ለፍትህም እናቅርባት ብሏል። እንደ አውሮፓውያን አቆጣጠር ከ2003 እስከ 2008 ድረስ በመካከለኛው ምስራቅ ተሰማርታ በአሜሪካ አየር ኃይል የልዩ ምርመራ ክፍል ባልደረባ ሆና ሰርታለች። ሞኒካ ዊት ብዙም አልቆየም ወደ ኢራን ኮብልላ ከኢራን ጋር ስራ ጀምራለች ተባለ።
2019 እንደ አውሮፓውያን አቆጣጠር ላይ ነበር የአሜሪካ ረዳት ጠቅላይ አቃቤ ሕግ የሆኑት ጆን ዴመርስ ኢራኖች ዊትን መልምለዋታል፣ እርሷም ወሳኝና ወታደራዊ መረጃ ሰጥታቸዋለች፣ የተለያዩ መሳሪያዎችንም ከኢራኖች ተቀብላለች አሉ። አሁን እንደ አዲስ የሞኒካ ዊትን ጉዳይ ኤፍቢአይ ማንሳት የፈለገው ሴትየይቱ አሁንም ከኢራኖች ጋር እየሰራች ይሆናል፣ የአሜሪካ ጦር ገመናዎችን በማውጣት ልትተባበር ትችላለች ወይም እየተባበረች ነው በሚል ስሌት እንደሆነ ተሰምቷል። የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት 6 የኢራን የድሮን ሰሪዎችን አግዙኝ ለያዛቸው ማለቱም የሚታወቅ ነው። አሁን ደግሞ ከ13 ዓመት በፊት ጠፍታብናለች፣ ከድታናለች፣ ኮብልላብናለች ያሏትን ወታደር አሜሪካውያኑ እያደኑ ይገኛሉ። ወደ ሩሲያና ዩክሬን ፍልሚያ ስናልፍ ሩሲያና ዩክሬን አሁንም እየተፋለሙ ነው። የሩሲያ ጦር ደግሞ እንዲህ አለ። በካርኮቭ የሚገኙትን ወሳኝ ስፍራዎች አስለቅቄያለሁ። ኩትኮቭካ እንዲሁም ቦሮቫያ የተባሉትን መንደሮች ነው የሩሲያ ጦር በቁጥጥር ስራው ያለው የሚለው። ዛፓድ የተባለው የጦር ክፍል እነዚህን ወሳኝ ሰፈሮች በማስለቀቅ ረገድ ብርቱ ሚና ተጫውቷል ይላል የሩሲያ የጦር ሚኒስቴር። ሴንተር የተባለው የሩሲያ ክፍለ ጦር 270 ወታደሮችን ገደልኩ፣ 11 ወታደራዊ ተሽከርካሪዎችን አወደምኩ ብሏል። ሴቬር የጦር ክፍል 180፣ ቮስቶክ 255፣ ዛፓድ 170፣ የግ 105፣ ድኔፕር ደግሞ 65 ወታደሮችን በጦርነቱ ሂደት ደምስሰናል እያሉ ይገኛሉ። ጦርነቱ ተፋፍሞ በቀጠለበት ሰዓት ዩክሬን ወደ ሩሲያ የምታስወነጭፋቸው ድሮኖች ትኩረት ስበው የነበረ ቢሆንም እስከ ሞስኮ ድረስ ይዘልቃሉ፣ ሞስኮንም እያንቀጠቀጡ ነው የተባለላቸው እነዚህ ድሮኖች ዩክሬን ሚዛን እንድትደፋ አድርገዋታል ብለው እነ DW የተለያዩ ዘገባዎችን ቢሰሩም በጦር ሜዳ በተለይም ደግሞ ግዛቶችን በመቆጣጠር ረገድ ግን የሩሲያ ጦር እንጂ የዩክሬን ጦር ወደፊት እየገሰገሰ አይደለም፣ እንደውም ያለውን እያስለቀቀ ይገኛል። በመጨረሻም አውሮፓ ተጨማሪ የጦር መሳሪያዎችን ለማምረት መኪና አምራቾችን ጭምር በራቸውን እያንኳኳ ነው ተብሏል። ተወዳጁ የመኪና ብራንድ ሜርሴዲስ ቤንዝ አሁን ወደ ጦር መሳሪያ ምርቱ እንደሚመለስ ተነግሯል። እንደ አውሮፓውያን አቆጣጠር ከ1937 ጀምሮ የናዚ ጀርመንን ጦር ሲያስታጥቅ የነበረው ሜርሴዲስ ወደ ሲቪል መኪናዎች ከተመለሰ በኋላ በመላው ዓለም ተወዳጅነትን ሲያተርፍ እንደቆየ ይታወቃል። አሁን ደግሞ ዋና ስራ አስፈጻሚው ባሉት መሰረት ወደ ጦር መሳሪያ ምርት ያመራል። የጀርመኑ ቅንጡ መኪና አምራች ሜርሴዲስ ቤንዝ ለናዚዎች እንደ አውሮፓውያን አቆጣጠር ከ1937 ጀምሮ የተለያዩ ተሽከርካሪዎችንና የተሽከርካሪ ሞተሮችን ሲያመርት ቆይቷል። ከ63,000 በላይ በግዳጅ የሚሰሩ ሰራተኞችን፣ ምርኮኞችንና በማጎሪያ ካምፕ ውስጥ የነበሩ ሰዎችን በቅጥረኝነት ሲያሰራ የነበረው ሜርሴዲስ ቤንዝ ከናዚ ጀርመን ጋር ክፉ ታሪክን ተጋርቷል። ሆኖም ግን ታሪኩን አድሶ ራሱን በሲቪል መኪናነት አስተካክሎ ዓለምን መቆጣጠር ችሎ ነበር። ታዲያ አሁን ዋና ስራ አስፈጻሚው ኦላ ኬሌኒዮስ ወደ ጦር መሳሪያ ምርቶች እንሄዳለን እያሉ ይገኛሉ። ከዎል ስትሪት ጆርናል ጋር ቆይታ የነበራቸውን የዋና ስራ አስፈጻሚ አውሮፓ ምንም አያጠራጥርም፣ መከላከያውን ማጠናከር አለበት፣ እኛ በዚህ ረገድ ጥሩ ሚና መጫወት ካለብን ዝግጁ ነን፣ ፈቃደኞች ነን፣ እንጫወታለን ብለዋል። ይሁንና አሁንም የሲቪል መኪኖችን ማምረት እንቀጥላለን፣ አብዛኛውን ትርፍ ከሲቪል መኪኖች ነው ማግኘት የምንፈልገው ሲሉ ዋና ስራ አስፈጻሚው አንስተዋል። የአውሮፓ ሀገራት ከፍተኛ የጦር መሳሪያ ምርት እጥረት እንደገጠማቸው በተደጋጋሚ እየገለጹ ጦራቸውን እያደራጁ ይገኛሉ። በወታደርም በመሳሪያም ረገድ ከፍ ያለ እንቅስቃሴ ላይ ናቸው የብራሰልስ ሰዎች። ሜርሴዲስ ቤንዝ ደግሞ በቅርብ ጊዜ ውስጥ የገጠመውን የገበያ መቀዛቀዝ መሰረት አድርጎ ወደ ጦር መሳሪያ ምርቶች ሊገባ እንደሚችል እየተነገረ ይገኛል። 2025 ላይ 57 በመቶ የሚሆነውን ትርፉን ያጣው ሜርሴዲስ ቤንዝ በተለያዩ ፈተናዎች ውስጥ እያለፈ ነው። ከሩሲያ ነዳጅ አንገዛም ያለው አውሮፓ የነዳጅና የኃይል ዋጋው ተጨምሮበት ፋብሪካዎች መከራቸውን እያዩ ይገኛሉ። ወዲህ ደግሞ የቻይና ኤሌክትሪክ ተሽከርካሪዎች በዝቅተኛ ዋጋ ገበያውን እያመሱ የአውሮፓ መኪና አምራቾችን ክፉኛ እየጎዷቸው ይገኛሉ።
በዚህም ምክንያት እነ ሜርሴዲስ ከፍተኛ ችግር ውስጥ መውደቃቸው የሚታወቅ ነው። ሜርሴዲስ ቤንዝ ብቻ አይደለም፣ ቮልስዋገንም ከእስራኤሉ ራፋኤል ከተባለው የጦር መሳሪያ አምራቾች ጋር በጋራ ለመጣመርና ወታደራዊ ቁሳቁሶችን ለማምረት እቅድ እንዳለው ፋይናንሻል ታይምስ መዘገቡም ይታወሳል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።